ኢትዮጵያን ወደ ተሻገረ ሀገር እናሻግራት ሁላችንም በመደመር ለሀገር ምሳሌ የሚሆን በክላስተር በቴክኖሎጂ አጠቃቀም በምርታማነት ከፍተኛ የሚታወቅ አካባቢ ነው። ግን ይሄ በበቆሎ የተጀመረውን የክላስተር ልማት ዛሬ ደግሞ በመስኖ ላይ ስናይ በቲማቲም በሽንኩርትና በሽንኩርት ዘር ማምረት ተደግሞ ነው ያየነው። ከሌላ ጊዜ በጣም በተለየ መንገድ ዘንድሮ ለየት የሚያደርገው መስኖ ከቁጥቁጥ አውጥተን ወደ ክላስተር ማምጣት ያስፈልጋል ብለን ባየናቸው ስራዎች ላይ በዋናነትም አበሽጌ ወረዳ ላይ ቻሃና እኖር ጉመር ላይ በጣም በስፋት መስኖን በተደራጀ መንገድ ሌላ ጊዜ በልግን መኸርን በመንሰራበት መንገድ የአርሶ አደሩን ተጠቃሚነትም ምርትና ምርታማነትም ልናረጋግጥ በምንችልበት መንገድ ላይ የክላስተር ስራዎች ሽንኩርት ላይ ቲማቲም ላይ ድንች ላይ ጥቅልል ጎመን ላይ በስፋት ከምንሰራባቸው ስራዎቻችን ዋና የአትክልት ስራዎቻችን ናቸው። ይሄ ስናይ በጣም ከፍተኛ የሆነ ትምህርት የሚወሰድበት በተለይ ምርታማነቱ ሽንኩርቱም ቲማቲሙም ሲታይ እጅግ አስተማሪ የሆነ ነገር ማሳው ላይ የማሳው ቁመና ይናገራል። ግብርና የድህነት መውጫ ትክክለኛ መንገድ ነው የሚለው ነገር በዞናችን በትክክለኛ መንገድ ተይዟል። ከዚህ ማኳያ አርሶ አደሩ በአመት 4 ጊዜ መስራት የቻለበት ሁኔታ ዝም ብሎ የመጣ አይደለም። በየደረጃው ያለ አመራሩ ሙያተኛው አርሶ አደሩ የቅንጅትና የትብብር ውጤት በስራዎች ላይ ጋራ ተግባቦት ድህነትን በጋራ የማሸነፍና ሁለንተናዊ ብልጽግና የማረጋገጥ ጉዳይ በመስራት ብቻ ነው ሊመጣ የሚችለው የሚል የጋራ የሆነ እሳቤ ተይዞበት ነው እየተሰራ ያለው። ለገበያ ማምረት ዘን የግብርና ሽግግሩን ያረጋግጣል። የግብርና ሽግግሩ የገጠር ሽግግሩን ያመጣል ብሎ መንግስታችን መደመር መንግስት ያስቀመጣቸው ግልጽ አቅጣጫዎች መሬት ነክተው ውጤት አምጥተው ያው ዜጎችን ማነቃቃት ማነሳሳት ጀምረዋል። ኤክስፖርት በዶላር የምናስገባው እዚሁ በሀገር ውስጥ ባለን ጸጋ ባለን መሬትና የሰው ጉልበት የሚሰራ ስራ ከመሆኑ አኳያ ይሄ ወትሮ ከነበረበት በጣም ባደገና በሰፋ መንገድ እየሰራን ያለንበት ሁኔታ ነው ያለው። በምርቶች ላይ እሴት ጨምሮ የምርቶችን ሼልፍ ላይፍ የማሳደግ በዚህ እንግዲህ ቀጣይነት ባለው መልኩ አምራቹ አርሶ አደር ተጠቃሚ መሆን እንዲችል ሰፋ አድርጎ አምርቶ ገበያ ሲገባ ዋጋ መንገራገጭ እንዳይገጥመው ያስፈልጋል። ያንን ስራ መስራት እንዳለብን አይተናል። አርሶ አደሩ ጊዜውን ጉልበቱን እርጥበቱን ምርታማ እያደረገ ወደ ሀብት ፈጠራ እየሄደ ነው። ይሄ እንግዲህ የኢትዮጵያ የብልጽግና ጉዞ በትክክለኛው የእድገት ሀዲድ ውስጥ አለ። ይሄንን ፈጠራና ፍጥነትን አክሎ የማስቀጠል የማላቅ ጉዳይ ደግሞ እያንዳንዱ አመራር እያንዳንዱ ሙያተኛ እያንዳንዱ አርሶ አደርና ባለድርሻ አካላት የተቀናጀና የተባበረ ጥረት እጅግ ወሳኝና ቁልፍ ነው የሚል ግብርና የህዝብ